እስኪ ቁጭ ማታ ተቆጥቼ ስለተናገርኩሽ ይቅርታ። አረ ችግር የለውም። አንድ ነገር ላማክርሽ እፈልጋለሁ። እኔን? አዎ፣ ከልብሽ ሆነሽ እንድታዳምጪኝ እፈልጋለሁ። ያንቺን ቆራጥነት ይፈልጋል። እሺ ጋሺ፣ ምን ነው ግን ችግር አለ እንዴ? አሁን የምነግርሽ ነገር ያንቺን ቆራጥነት ይፈልጋል። ዝግጁ ነሽ? ልስማው። መቼስ እስካሁን ከሰማሁት አይከብደኝም። ማንም የማያውቀውን ሚስጥር ለአንቺ ነው መናገር የምፈልገው። ማለትም ከኪራ ጋር ያለሽን ቅርበት ስለማቅ ማለት ነው። እሺ ጋሺ። አስቴርዬ የካንሰር ታማሚ ናት። አዎ፣ እሷ በመመሰቃየት ከጀመረች ዓመታት አልፈዋታል። ግን ልጄ ኪራ ከሰማ መንፈሱ ይጎዳል ብላ ስለፈራች አልነገረችው። በጣም አዝናለሁ። አግባ እያለች የምጨቀጭቀው ሳልሞት ወጉን ልይ ብላ ነው። በጣም ጠንካራ እናት ናት። ሲያማት ራሱ እሱ ፊት ከሆነ ዋጥ ነው የምታደርገው። እና እባክሽን ኪሩቤል እንዲያገባ እርጁ እባክሽ። እሺ፣ እኔ እንዴት ልረዳህ እችላለሁ? አንዲት ልጅ አለች፣ እሷ ትመጣለች። እንዲዋደዱ አድርጊያቸው። ጋሺ ይቅርታ፣ ይህንን ማድረግ አልችልም። ትችያለሽ ጽናት። ክብሮም እንደነገረኝ በጣም እንደምትቀራረቡ አውቃለሁ። ሴት ነሽ፣ ብላተኛ ነሽ። እባክሽን እርጁ፣ በምትወጂው አምላክ ልለመንሽ። እኔ ይህንን ማድረግ ይከብደኛል። ለምን? ምክንያቱም እኔና ኪራ አውቃለሁ፣ ብዙ ጊዜ እንደምትጣሉ አውቃለሁ። እየለመንኩሽ ነው። ገንዘብ የሚያስከፍል ከሆነ እኔ እከፍላለሁ። አረ እኔ ገንዘብ አልፈልግም። ቆይ ግን ኪራ ልጅቷን ባይወዳትስ? ይወዳታል። በጣም ነው የሚወዳት። ጸባይ ያላት ልጅ ናት። ለቤተሰባችንም ቢሆን ትመጥናለች። እሺ ግን በደንብ አስቢበት። ያቺ የሳቃችን ምንጭ የሆነችው ሚስቴ ልትሞትብን ነው። ለምንድን ነው ግን እኔ ላይ ሁሉ መከራ እየበዛ ያለው? ቆይ ምን አይነት አጣብቂኝ ውስጥ ነው የገባሁት? አንተ ዱርዬ ጎረመስክ። በቃ ሰው መጥቶ ቁጭ ብሎ ማጫወት ቀረ። ኧረ ጋሽ ያው ስራ ምናምን እኮ ተፍ ተፍ እያለ ነው። ያው በዚህ በወጣትነት እድሜ ካልተሰራ ከባድ ነው የሚሆነው በኋላ ላይ። አንተ እኮ ጎርብሰህ ስለ ነገ ስታስብ ሳይ ግርም ይለኛል። እንደዛ ትምህርት ቤት ሄድ ሲሉ ከ12 ሰዓት እስከ 12 ሰዓት ስታለቅስ እንዳልነበር። ምን እሱ ብቻ ይቺ ወደ እኔ ማመኝ የሚላትስ ነገር እንዴ? አይና ዋና ትምህርት ኪራ ፋይል አንወጣ ተናግረህ ብቻ እናንተ በዛ እድሜያችሁ ወላጆቻችሁን ለመሸወድ የምታደርጉትን ነገር ሳስብ ይገርመኛል። አዎ አንዳንዴ ለእኛ ተብሎ የሚመከርን ነገር ሳንሰማ ቀርተን ብዙ ችግር ውስጥ ገብተናል። አሁን የሚያሳዝነው ጓደኛ አሁንም አድጎ ይሄ ነገር አልገባው። እንዴ አባ ምን እያልክ ነው? አንድ እንግዳ ባመጣ መግባባት አቅቶ እንዴት አድርገን እንዳባረርከው አየህ? አባ በቃ የወጣት ነገር ሆኖብኝ እኮ ነው። ተው ኪራ፣ ክብሮምን በደንብ ነው የማውቀው። ካልደረሱበት የማይደርስ ሰው ነው። በቃ ጋሼ ባለፈ ክረምት ያረሰ የለም። ይችን ሀሳብ እዚህ ጋር እንዝጋት። እሱማ ተውኩት፣ ግን አሁን ቤት እንግዳ ሊመጣ ነው። እሺ ማን ነው የሚመጣው? ሀሴት ናት። ሀሴት ሀሴት የሻምበል ልጅ። ሻምበል ማለት አብሮ አደገ እንዴ? ከእጁ ስንት ነገር በልተህ ረሳሁት እንዳትል እንዴ። እሱንማ እንዴት እረሳዋለሁ? ታዲያ ልጁ ምን ልትሆን እዚህ የምትመጣው? ለትንሽ ጊዜ እዚህ ልታርፍ ነው ማለት አልገባኝም።
ቆይ አንተ ከመምጣቷ ነው እንዴ ችግር? ከመቼ ወዲህ ነው አንተ ሰው መጥላት የጀመርከው? እንዴ አባዬ እየተናደድክ እኮ ነው። እኔ በሰላም ነው ወይ የምትመጣው ነው ያልኩት። ሄዳ አስቱ እኮ ወዳ አይደለም የምትናደድብህ። አባ ምን ሆኗል? አሁን የሚያናድድ ነገር ነው ሊተናገር። በቃ አንተ ፍታ። ምንድነው በቃ እንዴ ነገር አብርደ። እኔማ ምን እላለሁ? ጽናት ግን የት ሄዳ ነው? ቆይ እስኪ ልያዝ። እንደውም እኔም ልነሳና ምሩን ቼክ ላድርጋት። ጽናት የት ሄዳ ነው? በቃ እኔ ልሂድ። ዛሬ ደግሞ ባኩኩሉ ነው የምትቀበይኝ? እኔ ዕቃ ወድቆብኛል። ታውቂያለሽ ጭራሽ መዋሸት እንደማትችል። የምን ውሸት ነው የምትለው? ሲጀመር ደግሞ እኔ መዋሸት አልፈልግም። ስትዋሽ እኮ አይኔ 360 ዲግሪ ነው የሚሽከረከረው። በዛ ላይ ደግሞ የኔ ሚስት እኔን መዋሸት አትችልም። ስለዚህ ነገር ደጋግመን ያወራንበት መሰለኝ። ስለየቱ? በቃ እኔን መቅረብህን አውቁ። እንዴት በቃ ሄፍረት አይለቀሽም አይደል? እኔ እኮ ምንም ነገር አድርግ ብትይኝ ለማድረግ ዝግጁ ነኝ። ቆይ ያስጨነቀሽ ነገር አለ? አዎ፣ ግን ብነግርህም አትረዳኝ። ጽናት ግን ታውቁሻል፣ በጣም እየተቆጣሽ። ቆይ ያጠፋሁት ነገር አለ? ጥፋትህን ብታውቀው ኖሩማ እንደዚህ አይንህን በጨዋጥ በፊት ለፊቴ ባልቆምክ ነበረ። እንዴ ጭራሽ ምን ሆነሻል? በላ ሰራተኛ እንደሆንኩኝ ንገረኝ። አረ ምኑን ከምኑ ጋር ነው የምትቀላቂው? ከራስሽ ጋር ሁኚ እንጂ። እኔማ እዚህ አንተን እስከማውቅ ድረስ ከራሴ ጋር ነበርኩ። ብዙ ተአምር እያወራሽ ነው። ቆይ ያገኘሽ ሰው አለ? ማለቴ ስለ እኔ መጥፎ ነገር የነገረሽ ሰው አለ? ስለ አንተ ክፉነት እኮ ከሰው መስማት አይጠበቅብኝም። ምንም ምስክር አልሻም። ማደን አይደለሽም እንዴ? እስኪ ገብተሽ ፊትሽን ታጠቢ ቀለል እንዲልሽ። እንደ ዛሬም ደህና ሆኜ አላውቅም። እኔም እያናደድሽኝ ነው። ግን በቃ ምንም ልልሽ አልፈልግም። በቃ ስትረጋጊ አውሪ። ለምን? አንተ ስትፈልግ ብቻ እንዳወራ ነው የምትፈልገው? ቆይ ለአንተ ብቻ ነው እንዴ ሰይጣንን መልአክም መሆን የሚፈቀደው? ጽናት በቃሽ። ያምሻል እንዴ? ምንድነው እየሆንሽ ያለሽው? የሆንሽው ነገር ካለ በቀጥታ ተናገሪ። ምንድነው ዙሪያ ጥምጥም የምትሄጂው? ከሆንኩት በላይ ያደረከኝ አይበልጥም ብለህ ነው? ግን አንተ ምንም እንዳልተፈጠረ እዚህ መተህ ትቅለሰለሳለህ። ቆይ ባለፈው ነገር ላንወቃቀስ ተነጋገርን አይደል እንዴ? በቃ ሲጀመር የወጋ ቢረሳ የተወጋ አይረሳም። አሁን ትወጣለህ። ልውጣ። እንደዛ ነው? እሺ ይመች። በቃ በኋላ አወራሻለሁ። የኔ ጌታ፣ እኔ ልደንግጥ፣ እኔ ልሳቀቅል፣ እኔ ግራ ልጋባ። እሺ ምን ላድርግ? ለእናቴ ያለን ፍቅርና ክብር እያወቅኩኝ ይህን ሰምቼ፣ ፈጣሪ ሆይ እባክህን አንተ አስችለኝ።